ከመንፈስ ቅዱስ ጋር የምትራመደዋ ሴት በዓለማዊ መለኪያ ልዩ አልነበረችም። የምድራዊ ዘውድ በራሷ ላይ አልነበራትም። የምትቀመጥበት ዙፋን የለም። ሰዎች ሊመኩባቸው የሚችሉት ምድራዊ ሀብት የላትም። ነገር ግን ከብርና ከወርቅ የበለጠ ክቡር ሀብት፣ ከፀሐይ የበለጠ ደማቅ ኃይልናም ዓለም ሊረዳው የማይችለውን አውቃለች። መንፈስ ቅዱስን ታውቀዋለች፣ እርሱም ያውቃታል። በሰዎች ጭብጨባ አልተመራችም። ሕይወቷን በታዋቂነት ተለዋዋጭ ነፋስ አልተወሰነችም። ከእርሱ ጋር እጅ ለእጅ ተያይዛ ደረጃ በደረጃ ትጓዛለች። ጊዜ በጊዜም እስትንፋሷ የእርሱ እስትንፋስ፣ የልቧ ምትም የሰማይ ዜማ እስከሚሆንበት ጊዜ ድረስ ሲሆን ስትመለከቷት እንደ ማንኛውም ሰው መስላ ሊሆን ይችላል። ነገር ግን በውስጧ ምስጢር ነበረ። ብዙ ከዚህ ዓለም ያልሆነ ምስጢር፣ ከነገስታት የበለጠ ኃይል ያደረጋት። ምስጢሩ የራሷ ጥንካሬ አይደለም፣ የማሰብ ችሎታዋም አይደለም፣ ባላት ችሎታዋም አይደለም። ምስጢሩ መንፈስ ቅዱስ ነው። እሷ ፈቃዷን፣ ህልሟን፣ ህይወቷን መስጠት ተምራለች። በዚያ እጅ መስጠት ውስጥ አብዛኞች ሰዎች በጭራሽ የማያውቁትን አይነት ህይወት አገኘች። ብዙ ተአምራትን የሚመኙ፣ ምልክቶችንና ድንቆችን የሚያሳድዱ፣ ከተፈጥሮ በላይ ለሆነው መገለጫዎች የሚጮሁ ብዙዎች አሉ። እናም የእርሱን እውነተኛ ውበት ሁሉ ያመልጣቸዋል። ከመንፈስ ቅዱስ ጋር የምትራመድ ሴት ተአምራትን አታሳድድም፣ እርሱን ፈለገች። ኃይሉን አልተከተለችም፣ እርሱን ተከተለች። እርሱን በመፈለግም እንዲሆነ ተአምራት እርምጃዎቿን ሲከተል አገኘችው። ፈውሶች በጥላዋ ውስጥ ይፈጠራሉ። በእሷ መገኘት ብዙዎች ህይወታቸው ተለወጠ። መስቀሉ ለእሷ ጽንሰ ሐሳብ ብቻ አልነበረም፣ የዕለት ከዕለት እውነታዋ ነበረ። መስቀሉ ማለት የራስ ወዳድነት ፍጻሜዋ፣ የራስ የምኞቶቿ መጨረሻ ሲሆን በእያንዳንዱ የሰውነቷ ክፍል እንዲህ ማለት ትችላለች: ከእንግዲህ እኔ አይደለሁም የምኖረው፣ በእኔ ውስጥ የሚኖረው ክርስቶስ እንጂ። መንፈሱ በእሷ ውስጥ ያገኘው የተሰበረች ነገር ግን ፈቃደኛ የሆነች ናት። ደካማ ነበረች ነገር ግን የተሰጠች ናት። ባዶ ነበረች ነገር ግን ለእርሱ ሁሌ ትገኛለች። እና ያ ለእርሱ በቂ ነበረ። በጣም ተሰጥኦ ያለውን፣ ጎበዝ የሆነውን፣ በጣም አንደበተ ርቱዕ የሆነውን አልፈለገም። እርሱ ሙሉ በሙሉ የሰጠ ልብን ይፈልግ ነበረ እና በእርሷ ውስጥ እንደዚህ አይነት ልብ አገኘ። ስትናገር የእሷ አልነበረችም። ሰዎችን የሳበ ድምፅ፣ በቃላቶቿ ውስጥ የሚፈሰው የመንፈሱ ርኅራኄ ነበረ። ስትጸልይም ተራሮችን ያንቀጠቀጠው የቋንቋው አንደበተ ርቱዕነት ሳይሆን ከእርሱ ጋር ያላት ግንኙነት ንጽህና ነው። እጆቿ ለሰማይ ራሱ የቀረበ ይመስል ነበረ። መንፈሱ በእሷ ላይ ይታይ ነበር። ብዙዎች እንዴት ብለው ተገረሙ። ከእርሷ ጋር እንዲህ ያለውን መቀራረብ ማወቅ ትችላለች። ሚስጥሩ በመጣር ላይ ሳይሆን እጅ በመስጠት ላይ መሆኑን። ለመቆጣጠር አልሞከረችም፣ እርሱን አላዘዘችውም፣ ወይም እርሱን ለመቆጣጠር አልሞከረችም። እርሱን እንደምትጠቀምበት ኃይል ሳይሆን ግን ትወደዋለች፣ ታከብረዋለች። በእርሱ ላይ ጥገኛ ነበረች። እያንዳንዱ ውሳኔ፣ እያንዳንዱ እርምጃ፣ እያንዳንዱ ትንፋሽ በእርሱ መመሪያ ላይ ተደግፋለች። በምላሹም የህይወት ወንዞች ሞልተው የሚፈሱና የማይቆሙ ሆነው በህይወት ውስጥ ፈሰሱ። ዓለም እንዴት እንደምትሳለቅባት፣ አንዳንድ ጊዜ በእርሱ ፊት ለምን በቀላሉ እንደምታለቅስ፣ ለምን እንደምትንቀጠቀጥ ሊረዱ አልቻሉም። በሐዘን ውስጥ እንኳን የተሸከመችውን ደስታ ሊረዱት አልቻሉም። በድካም ውስጥ እንኳን ያሳየችው ጥንካሬ፣ በአውሎ ንፋስ ውስጥ እንኳን የምታበራው ሰላም። ግን ለዓለም ጭብጨባ እየኖረች አልነበረም። የሰማይን ፈገግታ ለማግኘት ትኖር ነበረ። ሰማይም ፈገግ አለላት። ህይወቷ ስብከት ነበረ፣ ከመድረክ ብቻ ሳይሆን በየቀኑ የምትኖረው። አሁንም እርሱ ታዛዦችን ይመርጣል። ዘይቱን ትሑታንና በታዛዦች ላይ ያፈሳል። ማየት የተሳናቸው ዓይናቸው ተከፈተ፣ መስማት የተሳናቸው ጆሮአቸውም ተከፈቱ። የተሰበሩ ልቦች ተፈውሰዋል፣ ምርኮኞችም ነፃ ወጥተዋል። ነገር ግን ይህም በራሷ አላደረገችም። ደግማ ደጋግማ እኔ አይደለሁም እርሱ ነው፣ ሁሉ በእርሱ ነው ብላ ትናገራለች። ከመንፈስ ቅዱስ ጋር የተራመደችው ሴት
መጀመሪያ እንደ ቅዱስ አልጀመረችም። ደካማ፣ በራሷ ጉድለቶች፣ ምኞቶች የተሞላች ነበረች። ሁሉንም ነገር ያስቀመጠችበት ጊዜ ላይ ደረሰች። በጉልበቷ ላይ ወደቀች። ከልቧ ሁሉንም እኔነቴን ውሰደው ብላ አለቀሰች። ያለ አንተ መኖር አልችልም አለች። በዚያም የተቀደሰ ልውውጥ ውስጥ እጣ ፋንታዋን አገኘች። መንፈሱ ከላይ ባለው ኃይል አለበሳት። ከኃይል ይልቅ በበለጠ መገኘቱን አልብሷታል እና መገኘቱ ሀብት ነበረ። መንፈሱ ከእሷ ቢርቅ መቀጠል እንደማትችል ብዙ ጊዜ ትናገራለች። በሰው ጥረትና መለኮታዊ ቅባት መካከል ያለውን ልዩነት ታውቃለች። ያለ እርሱ ቃላቷ ባዶ እንደሆነ፣ ድርጊቶቿ ሕይወት አልባ፣ አገልግሎቷ ትርጉም የለሽ እንደሆነ ታውቃለች። ስለዚህ በፍላጎት በእርሱ ላይ ተጣበቀችው። በጭራሽ እንደ ተራ ወይም የእርሱን ዋጋ አታዋርድም። ስለ ታዋቂነቷ ብቻ እርሱ በቀላሉ ይመጣል ብላ አላሰበችም። በየቀኑ በእርሱ ፊት ራሷን ታዋርዳለች። በየቀኑ ፍቅሯን ትናገራለች። በየቀኑ እንደገና ትገዛለች። ለዚህ ነው መንፈሱ ያመናት። ለዚህ ነው ራሱን በእሷ ላይ ሙሉ ለሙሉ ያፈሰሰው። ክብሩን ሁሉ ለእርሱ ሰጠች። በጭራሽ ለእርሱ ብቻ የሚገባውን ክብር አልነካችም። ለእርሷ የመታሰቢያ ሐውልቶችን አልገነባችም። ከስራዎቹ ላይ የባለቤትነትን መብት በፍጹም አልወሰደችም። አንድ ነገር ብቻ ለማድረግ ኖረች፣ እርሱን ለማክበር፣ ኢየሱስ ከፍ ብሎ እንዲታይ ለማድረግ። ነፍሳት ወደ መንግስቱ እንዲገቡና በሺዎች የሚቆጠሩ በመሰጠቷ ፍሬ በእርሷ ታዛዥነት አማካኝነት ወደ ክርስቶስ ቀረቡ። እሷ ለመታዘዝ በመፍቀዷ የተነሳ ሙሉ ከተሞች የመነቃቃት ኃይል ተሰማቸው። በሽታዎች የተፈወሱት በእጆቿ ሳይሆን በእሷ በኩል በሚፈሰው ኃይል ነበር። የተጨቆኑት ነፃ የወጡት በእሷ ስልጣን ሳይሆን በእሷ ውስጥ በነበረው መንፈስ ነበር። እንዲሁም ቁጥር የሌላቸው ህይወቶች ለዘላለም ተቀይረዋል። እሷ ታላቅ ስለነበረች ሳይሆን ከታላቁ ጋር ስለተራመደች ነው። በመጨረሻዎቹ ቀናቷ እንኳን ሰውነቷ ሲደክምና ጥንካሬዋ ሲቀንስ መንፈሷ ያንኑ የተቀደሰ እሳት ይዞ ይቃጠል ነበር። በአቅራቢያዋ ላሉት የመንፈሱን መገኘት ጠብቁ፣ አታሳዝኑት፣ አታጥፉት፣ ከሁሉም በላይ ውደዱት ትላለች። ምክንያቱም እሷ የዚህ ህይወት ስኬት ሁሉ፣ የወንዶች ጭብጨባ፣ ዓለም ያላትን ፈጣን ደስታ ከቅዱስ መንፈስ ጓደኝነት ጋር ሲነጻጸር ምንም እንዳልሆነ ታውቃለች። ከመንፈሱ ጋር የሄደች ሴት የዝና ሳይሆን፣ የሀብት ሳይሆን፣ የምድራዊ ሐውልቶች ሳይሆን እጅ የሰጠ ህይወት፣ በእግዚአብሔር መገኘት የነደደ ህይወት የነበራት፣ እሷም እርሱን ማወቅ እንደምንችል ታስታውሰናለች። እኛም ከእርሱ ጋር መሄድ እንችላለን። ከመንፈስ ቅዱስ ጋር የተራመደች ሴት በህዝቡም ጩኸት ወይም በወንዶች ጩኸት እንደ የጠዋት ጭጋግ በፍጥነት የሚጠፋ ክብርንም አልተስማማችበትም። በዓለም ሩጫ ሳይሆን ልቧ በተሞላበት ጸጥ ባለ ጊዜ በድብቅ አፍታዎች ውስጥ አገኘችው። አንዴ መገኘቱን ስትቀምሰው ከዚያ በኋላ ምንም ነገር ነፍሷን እንደገና ማርካት አልቻለም። ያለ እርሱ ሃይማኖት ባዶ እንደሆነ ታውቃለች። ቀዝቃዛ ቃላት የሆኑ አገልግሎቶችን አይታለች። ባዶ የአምልኮ ስርዓቶች ህይወት የሌላቸውንም። ነገር ግን መንፈሱ በመጣ ጊዜ ህይወት መጣ፣ ደስታም መጣ፣ ኃይልም መጣ። እናም ቤተ ክርስቲያን መጫወት አትፈልግም። ከእርሱ ጋር መሄድ ትፈልጋለች። ፕሮግራሞችን አትፈልግም። የሰው ፈጠራን አትፈልግም። የሰማይን ወረራ ትፈለገች። መንፈስ ቅዱስንም ትነግርሃለች። በጩኸት ውስጥ አይደለም፣ ኃይል ብቻ አይደለም፣ ተጽዕኖ ብቻ ሳይሆን የቅርብ ጓደኛ ኢየሱስን የሚገልጥ መሆኑን ትነግርሃለች። እርሱን ልክ እንደምትወደው ጓደኛ ታወራዋለች። በቀዝቃዛ መለኮት ውስጥ ሳይሆን በጥልቅ የሆኑ ፍቅር ነው። ያለ እርሱ አንድ እርምጃ መራመድ እንደማትችል፣ ያለ እርሱ አንድም ቃል መናገር እንደማትችል፣ ያለ እርሱ መተንፈስ እንደማትችል ትናገራለች። መላ ህልውናዋ ሕፃን በአባት እጅ እንደሚደገፍ በእርሱ ላይ ተደግፏል። መንፈሷን በሰጠች ጊዜ ማንኛውም ሰው ማድረግ የማይችለውን አደረገ። በእሷ ውስጥ መገኘቱን ስትናገር እንደ እሳት በቃላቶቿ ላይ ይፈሳል። ያ የጉዞዋ ፍሬ ነበር። ሆኖም ህይወቷ ያለ ፈተና አልነበረም። በሰዎች አለመረዳት እንዴት እንደሆነ ታውቃለች። ትችት፣
ውድቅ መደረግን፣ የመንከራተትን ህመም ታውቅ ነበር። በቀጭኑ መንገድ ለብቻ መሄድንም ተሞክሮ ታውቃለች። በየቀኑ በራሷ ምኞቶች የመሞትንም ስቃይ። ነገር ግን በእነዚህ ሁሉ ውስጥ በእርሱ ላይ ተጣበቀች። በእነዚህ ሁሉ ውስጥ መንፈስ ቅዱስ አልለቅህም፣ አላሳዝንህም፣ አላጠፋህም፣ ላጣህ አልችልም ትላለች እና እርሱም ፈጽሞ አልተዋትም። እስከ መጨረሻው ታማኝ ነበር። ምልክት ያደረገው በህይወቷ የችግር አለመኖር አልነበረም። የድክመት ማጣቷን የገለጻት ሳይሆን የእግዚአብሔር ኃይል በድካሟ ውስጥ ታይቷል። የሰው ተቀባይነትን ዘውድ የተሸከመችው ሳይሆን የእግዚአብሔርን ቅባት ዘውድ ነው። ያ ቅባት ቀንበርን ሰባበረ፣ ሰንሰለትንም ሰበረ፣ ብዙዎችንም ወደ ክርስቶስ እቅፍ ሳበ። ንግግሮቿን፣ አመለካከቶቿን እንዲሁም ዓላማዎቿን ትጠብቃለች። ወንዶችን ስለማስቀየም አይደለም ያስጨነቃት፣ እርሱን ማስቀየም ስታስብ ግን ተንቀጠቀጠች። እናም ያንን በመፍራቷ ኃይሉን በአደራ ሰጣት። ስላከበረችው እርሱም አከበራት። ለእርሱም ስለምትገዛለት በእሷ ውስጥ ፈሰሰ። ምክንያቱም ክብርን ሁሉ ለእርሱ ሰጥታለች። እንዲህ ይላሉ፣ እሷ የተለየች ናት፣ ስለ እሷ ማስረዳት የማልችለው ነገር አለ ይላሉ። ያ ግን በእርሷ ውስጥ የሚኖር የሕያው የእግዚአብሔር መንፈስ በእሷ ላይ ያርፋል፣ በእሷም ያበራል። ከመንፈሱ ጋር መሄድ አልፎ አልፎ የሚከሰት ተሞክሮ እንዳልሆነ ታውቃለች። በቤተ ክርስቲያን አገልግሎት ውስጥ ያለ ቅስፈት ጊዜያዊ ስሜት አይደለም፣ የአኗኗር ዘይቤ ነበረ። በየቀኑ መገዛት፣ የዕለት ከዕለት ህብረት፣ ዕለታዊ ጥገኝነት። ከእርሱ ጋር ነቃች፣ ከእርሱ ጋርም ተራመደች፣ ከእርሱ ጋር ተደሰተች። እርሱ የማያቋርጠው ጓደኛዋ ነበር። በዚህ መንገድ ስለኖረች ህይወቷ ዘላለማዊ ክብደት ነበረው። ብዙ ሰዎች መጡ ሄዱ፣ ነገር ግን እውነተኛው ሀብት በእርሱ ውስጥ ነበረ። እርሱ ነበራት፣ ከእርሱም ጋር ተመላለሰች። መንፈስ ቅዱስን ይዛ የምትጓዝ ሴት ይህንን ዓለም ለቀዋለች፣ ግን ባዶውን አልተወችም። የተለወጡ ህይወቶች፣ የዳኑ ነፍሶች፣ ከዚህም በላይ እግዚአብሔር አሁንም ከእርሱ ጋር ከሚሄዱ ጋር እንደሚሄድ ምስክርነት ትታለች። መንፈሳዊ አሁንም እዚህ እንዳለ ማሳሰቢያ ትታለች። አሁንም እውነተኛ፣ አሁንም ህብረት፣ ናፍቆትና ታሪኳ ብቻዋን የምትደነቅበት ሳይሆን የምትቀሰቅስ እንጂ። እናም ዛሬም ይህ ሊሆን እንደሚችል ታያላችሁ። መንፈሱ አልደከመም፣ እጁን አልመለሰም። እርሱ አሁንም እንደሷ ከእርሱ ጋር አብረው የሚሄዱ ወንዶችንና ሴቶችን ይፈልጋል። አሁንም ይናፍቃል፣ አሁንም ይጠብቃል። አዎን የሚል ልብ፣ እጅ የሚሰጥ ህይወት፣ የሚገዛን ይፈልጋል። የእናንተን ጥንካሬ፣ አንደበተ ርቱዕነት፣ ስኬቶችን አይፈልግም። የሚጠይቀው ፈቃደኝነት፣ እጅ መስጠትንና ፍቅርን ብቻ ነው።